መጣሁ ወዳንቺ እኔ ወይ ትምህርት ቤት ትታሻያልክ ታስብሽ ይኖራል እስከ ዘለዓለም ትምህርት ቤት እንግዲህ የግቢ ያማኒ የሚደርቅ አመታት በኋላ ነው የማየው። የሚገርመው ቤቱ ቦታው አቀማመጡ ሁሉ አልተለየም። በጣም በሆነ አጋጣሚ እንኳን ተመልሼ ወደዚህ አልመጣም። በዚህ አጋጣሚ ዛሬ ስላየሁት በጣም ደስ ብሎኛል። 33 ዓመት ነው የከለቀኩት 85 ነው የጨረስኩት 33 ዓመት ለቀቄዋለሁ ግን በአጋጣሚ ከሁለት ዓመት በፊት ይመስለኛል ለኔ ፕሮግራም አንድ ዶክመንተሪ መሰራት አለበት ተብሎ መጥቻ አየሁትና አሁን እንደውም አዎ ጣና ሐይቅ እንደዚህ ነው አሁን ምንድነው ልዩነቱ በጣም ጫካ ሆኗል ደን ምናምን በስቶታል ይሄ አስፋልት አልነበረም የሰልፍ ቦታችን ይሄ ነው አይ አስፋልት አይደለም ያስፋልት አይደለም ሜዳ ነው ስንገባለ በሩ ላይ ያለው ሁኔታም ተቀይሯል የድሮ አይደለም ድንጋይ አጥር ነው የነበረው እንግዲህ ነጊዮን አንድ ታሪክ እናንተም ያው አብረን ብንኖርም ቀደም ሲል የነበረ አንድ ታሪክ ላጫውታችሁ እዚህ ትምህርት ቤት ላይ የስነ ጽሁፍና የቲያትር ክበብ ነበረን ያኔ የነበረው የስነ ጽሁፍና የቲያትር ክበብ መስራች ከነበሩት ውስጥ አንዱ ነው የነበርኩ መምህር ኢሳያስ ሰለሞን ይባላል ከመምህር ያስጀመረን እንዲሁ ደግሞ ተማሪዎች ከነበሩት ደግሞ ዳንኤል ክብረት መዋዘ ጥበባት ዳንኤል ክብረት ለዚህ ከተማ ማለት እንችላለን አጠቃላይ ትምህርት ቤቱ ብቻ ሳይሆን ባህር ዳር ከተማ ውስጥ ለሚኖረው የአማተር ኪነ ጥበብ እንቅስቃሴ ከፍተኛው ሚና የተወጣ ሰው ነው እንግዲህ መጀመሪያ ላይ ዙረው ሲመዘገቡ ተመዘገብንና የመጀመሪያ ቲያትር ልምምድ ያደረግንባት ክፍል እቺ ደረጃው ያለችባት ትታያችኋለች አይደል ደረጃዋ እዚህ ፊት ለፊት ያለችው ደረጃ እሷ ማለት 9ኛ እና 10ኛ ክፍል ነው የተመረቀው አዎ እዚህ ተምረንበታል ሁላችንም ፎቅ ላይና ምድር ቤት ላይ ሆነን እዛ እኔ ፎቋ ላይ ያለችው ነበር የተማርኩት እና እዛች ላይ ነበር ገና የመጀመሪያ የቲያትር ልምምድ ስናደርግ የነበረው መሰረት ሙልጌታ አለች አቤል አዳሙ የሚባል ልጅ ነበረ ትግስት ከኛ ተቀድማላችሁ እኛ እንቀድማለን መርዘኛው ባብ የሚል ቲያትር ነው መጀመሪያ የሰራ ነው የዳንኤል ክብረት ከዛ በኋላ ነው ያን ቲያትር ከሰራም በኋላ ነው እናንተ የመጣችሁት በጣም ተወዳጅ ቲያትር ነበር በርካታ የትምህርት ቤቱ ተማሪዎች ያዩት በጣም የሚያስታውሱት ነበር እንግዲህ ያኔ ሙልቀን ታደለ ነበሩ ሙልቀን ታደለ እና እኔ የተማሪ ተወካይ ነበር ከፍተኛውን ሚና የተጫወተው ዳንኤል ክብረት ነበር ያው የስነ ጽሁፍ እንትኑ ሁሉም ሰው ያውቀዋል በጣም ተወዳጅ የነበረ የመጀመሪያው መርዘኛው ባብ ነው ከዛ በኋላ ነጊዮ እናንተ ከመጣችሁ በኋላ እና ኃይሌ አበራ ጋር ሆነን ሽምቅ ወጥመድ ሚል ቲያትር ሰራን እና መንሱር መሐመድ ነበሩ 82 ነው የተሰራ 81 or 82 የዚያን ዘመን ቲያትር ነው አሁን ምነግርህ እባብ ለተንኮሉ መርዙን እያሰላ ሊጥል ሲጠባበቅ በሰውየው ገላ እባቡ በቶሎ ካልተቀጠቀጠ ተነዳፊ ፈርቶ አይኑን ካፈጠጠ እባብ ከነደፈ ለሱ ተመችቶ አፈርን መቅመስ ነው ካለም ተሰናብቶ ሚል እንግዲህ ይሄ ዲያሎግ ነው እንዴው ማስተዋውሰውን አንድ ጊዮን እንዳነሳው ልንገርህ እና መልኳና ቆንጂታ ኩንስንስ እያለች በመልካም መዓዛ ልብን እያወደች እንቡጥ ጽጌረዳን ተጠግታት ፈርስ ጓደኛን ሆናለች እንሂድን መንኩስ በዚህም ሁለቱ ሊኖሩ ተስማምተው ወደ ገዳም ገቡ ዓለም በቃቻቸው በገዳም ሲኖሩም እንዲህ ተማማሉ ጽጌረዳ ቀንቀን ሽታ ልትነዛ ፈርስም ሌሊት ሌሊት መዓዛ ልትነዛ ነበረውላቸው እንዳይሆኑ ይዋዛ እያለ ይቀጥላልና በጣም የተለየ ቲያትር ነው የነበረው እኔ እንኳን መጨረሻ ነው ወደ 87 ነው ሁሉም አልጋ ባልጋ ከሆነ በኋላ ነው ወደ እሱ ጋር የተቀላቀለው አዎ መጀመሪያ ስመጣ ጓደኛዬ ነች ይዛኝ የመጣች ስነ ጽሁፍ ለምን ስነ ጽሁፍ ክበብ አንመዘገብም ብላ ይዛኝ መጣች እሷ ጋር ነው መጣን ከዛ መጣውና ከወጋ ብዙ አልቆየውም እንደው ትንሽ አንድ 6 ወር እንደተመላለስኩ ተመስገን ዘነበ አንድ የሰራው የሱ ድርሰት ነበር እዛ ድርሰት ላይ ያው አንተን አልኩ ካስት ተደረኩና የሱን መስራት ጀመርኩ ከዛ በኋላ ያንን ከሰራን በኋላም ወደ 87 ትምህርት ቤት ጨረስና ክበብ አደረግነው
በቃ ተሎ ነው እንትን ያልኩት። ሁሉም እንደመጣሁ ጓደኛዬ ነች ይዛኝ የመጣች፣ ግን ከሷ ቀድሜ እንትን ያደረኩት እኔ ነኝ። ስነ ጽሁፍ እንግባ ብላ ያመጣችኝ ጓደኛዬ ነች። ግን ከመጣሁ በኋላ ብዙም ድፍረቱ ምናምን ስለነበረ ወዲያው ካስት ተደረኩ። ወዲያው አንድ የሱን የተመስገን ዘነበን ካስት ይዤ ሰራው። ከዛም በኋላ እዛን እንደሰራን በአመቱም የእንትን ፊልም መጣ ጀመረ፣ ፍቅር መጨረሻ ጀመረ። ከዛ ፊልም ላይ ከዛ የመድረክ ድራማ ላይ ለዛም ለፊልሙ ተመረጥኩ። ወደ ፊልሙ ገባ። ብዙ ሳደክም ነው ወደ ፊልም ኢንዱስትሪ የተቀላቀለች። አይ ከዛ በፊት መች ማንሳት የነበረብን ሰዎች አሉ ጊዮን አይደል? የመጀመሪያው እንዳልኩ መምህር ኢሳያስ ሰለሞን የሚባል ሰው ነው። የአዲስ አበባ ወይም ሻሸመኔ አካባቢ ያቋቋመው እሱ ነው ያቋቋመው። የትምህርት ቤቱን ክበብ ያቋቋመው ዳንኤል ክብረት ጋር ሆኖ ማለት ነው። ከዛ በኋላ ይሄ መምህር ተቀይሮ ሲሄድ መምህር ጥላሁን ደግፌ ጋሽ ጥላሁን ከፍተኛውን ሚና የተጫወተ ጋሽ ጥላሁን እኮ መምህር ብቻ አይደለም አባትም እኮ በቃ ስተትህ ራሱ ያስደስተዋል። ቤቱ ድረስ ይወስደናል። የሚገርም ነገር ቤቱ ድረስ ይወስደናል። ቤተሰብ ያደርገናል። በጣም ይደግፈናል። ልዩ ሰው ነው። የተለየ ሰው ነው። ለዚህ አሁን ባህር ዳር ከተማ ውስጥ ላሉ የኪነ ጥበብ እንቅስቃሴዎች መነሻው ይሄ ጣና ሐይቅ ትምህርት ቤት ነው። ከዛ በኋላ ደግሞ ለመሰረትናቸው አማተር እንቅስቃሴዎች ሁሉ ከፍተኛው ሚና ይወጣልን የነበር መምህር ጥላሁን ደግፌ ነው። አዳራሻችን ይሄ ነው። ይሄ ፊት ለፊት ምን አዎ፣ ይሄ ትልቁ አዳራሽ ነው። አዳራሹ መስታወቶች፣ እነዚህ ሻትል ነገር መስታወቶች ነበሩ። ኦሬዲ በቃ በዚያን ጊዜ ብዙ መስታወት ይረግፍ ነበር። ቅዳሜ ከሰዓት በኋላ ቲያትር አለ። አዎ፣ አንድ የሚቀር ተማሪ የለም። እና እንደዚያ ነው። ቅድም እንደነገርኩ 9ኛ እና 10ኛ እዚያ ነው የተማርኩት። ከአዳራሹ ጎን ነው 11 እና 12 የተማርኩት። አዎ፣ እዛ ታች ላይ መሀል ላይ የተማሪዎች ሻይ ቡና ካፌ አለች። እዚህ ጋር የመምህራኖች አሉ። እና እኔ አብዛኛውን ጊዜ መምህራን ጋር ነው። ወደዚያ ስሄድ ና እባላለሁ፣ አስተማሪ ይጠራኛል። ሂጄ ቁጭ ብዬ ተማሪ ጋር አይደለም መምህራን ጋር። አይ ብዙዎቹ መምህራን ያውቁናል፣ ይወዱናልም እንጂ ማወቅ አይደለም። የእውነት ነው የሚወዱ የእውነት። በጣም አሪፍ። ስለዚህ አረፍ ብለን እንጨዋወታለን። ተመችቷችኋል? ዛሬ በጣም ቆንጆ እንዴ ከስንት ከብዙ ጊዜ በኋላ ቢቻል እንደው ገብተን ብንማር አስተማሪዎቻችን ቢኖሩ ወይ ትንሽ ፐርፎርም ብናረጋ አንድ ቲያትር እዚህ ጋር ደስ ይለኛል በጣም። እቺ ፊት ለፊት የርዕሰ መምህር ቢሮ ነው የነበረችው። እቺ ቤቷ አሁን ያለችው ቤት እቺ የርዕሰ መምህር ቢሮ ነች። እቺኛዋ ዩኒት ሊደር ቢሮ ነበረች። ዩኒት ሊደር ቢሮ ነበር። ላይብራሪው በዚህ አካባቢ ነው የነበረው። ብዙ ጊዜ እየተጠራሁ ስለምቀርብባት አልጠፋኝም። እቺ ዩኒት ሊደር ቢሮ በዘመኑ የነበሩትም ዩኒት ሊደሮች ለከፋ ነገር አይዳርጉኝም እንጂ ግን ትመጣ ነበር። ላይብራሪያችን እዚህ አካባቢ ነበር። አዎ፣ እንግዲህ ያሁኑን አላውቅም። እነዚህ ጀርባዎቹ ሜታል ወርክ፣ ውድ ወርክ ምናምን የሚባሉ ዲፓርትመንቶች ናቸው። እንደዛ ነበሩ። ስለዚህ እስኪ አረፍ ብለን ደግሞ እንጫወት። ጥሩ ሁለተኛሽ መጣ ወደ አንቺ ወይ ትምህርት ቤት ትታሻያል ታስበሽ ይኖራል እስከ ዘላለም። ግን እንደው በዚህ አጋጣሚ ከድሮ ጓደኞቻችንን ጋር እንመካከርና አንድ የተሰራ ቲያትር እንኳን ልምምድ አድርገን ሙሉ ዓለም ላይ እዚህ መጠን ብንሰራ በሚቀጥለው ዓመት ደስተኛ ነኝ። በጣም አሚኮም እንደዚህ ተባበረናል አይደል? ይህ አይነት ነገር ብናረግ የማስታወሻ ፕሮግራም አድርገን ለነበሩትም አዎ፣ ይሄን ፕሮግራም የሚከታተሉ ጓደኞቻችን ጆይን ያርጉን፣ ይቀላቀሉን። ቢቻል ከድሮዎች ቲያትር ባይቻል አሁን ካሉ ቲያትሮች አንድ ሰርተን ለተማሪዎቻችን ለተተኪዎች ብንሰራ የነበረውን ለማስታወስ ብናስታውስ በእኔ በኩል ደስ ይለኛል። ለተመልካቾች ቃል ገብታችኋል። በጣም አሪፍ። ስለዚህ እስኪ ትዝታችሁን ወደ ኋላ መልሼዋለሁ። ዛሬ መቼም ከአመታት በኋላ አረፍ እንበልና ደግሞ የቀረውን እንጫወት። ሁለተኛሽ መጣ ወደ አንቺ ወይ ትምህርት ቤት ትታሻያል ታስበሽ ይኖራል እስከ ዘላለም። እባካችሁ አረፍ በሉ። እስኪ ደግሞ የቀረውን ጨዋታ ቁጭ እንበልና አረፍ ብለን ወንበሮቻችን ራሱ ዛሬ በቃ ትምህርት በነገራችን ላይ ሰለሞን የተቀመጠበት ነበር የድሮ ወንበራል። አረ ይሄን የነበረው ትምህርት ቤት ወንበራችን እንደዚህ ነበሩ። እናንተኖች ደግሞ ነበር እነዚህ ነበሩ። ባለ ሶስትም ነበሩን እንጂ ታች ክፍል ባለ ሶስት ናቸው የነበሩት። ሶስት እንደዚህና እዚህ ጋር እንትን ያለው እንደሱ ናቸው። ታች ደብተር ማስቀመጫ አለ። በጣም አሪፍ በጣም አሪፍ። ሰኔ 30 ትዝታው ምን ይመስላል? በተለይ ደግሞ
በተማሪነት በጓደኝነት ህይወት ደግሞ ዛሬ ላይ ለደረሱበት የኪነ ጥበብ ስራ መነሻቸው ይህ ጣና ሐይቅ ትምህርት ቤት ነውና ከጥበብ ሰዎች ጋር ዛሬ ቆይታ እናደርግና ሰኔ 30 እንዲሁም ደግሞ ጥበብ መነሻቸው ምን ይመስላል የሚለው እንጨዋወታለን። እንግዶቼ ጊዮን አለምሰገድ፣ አበባ ከበደና ሙልጌታ ባየናቸው በተለያዩ የጥበብ ስራዎች ታቋቸዋላችሁ። ዛሬ ደግሞ ከአመታት በኋላ ትዝታቸውን መለስ ብሎ እንዲያጫውቱኝ ትምህርት ቤት ይዣቸው መጥቼ እንግዲህ ቀደም ሲል እንዳያችሁት በትዝታ ወደ ኋላ ተመልሰዋል። የቀረውን ደግሞ ቆይ አብረን ምን ጨዋወት ነው የሚሆነው። አብራችሁን ቆዩ። ቀደም ሲል እያነሳችሁ ነበር ሰኔ 30 እንግዲህ የማጠቃለያው ሰኔ 30 ቀናት ላይ ነው የምንገኘውና እንዴት ነበረ? እስኪ ከሱን ጀምር። ደስታም በለቅሶም የምትሰናበትበት ወር ነው ለተማሪ። እሺ ደስታው ምንድነው? ወደሚቀጥለው ክፍል ማለፍ ግን የምስራች የምትሰማበት ወር ነው። እሺ ሌላው ደግሞ መጥፎ ጎኑ ምንድነው? የመውደቅህን መርዶም ስትረዳ በሀዘን ድባብ ትሆናለህ። በጎን ደግሞ አጥር ተደግፎ የሚያለቅስ ታገኛለህ። ሁለት ወር እኮ አይኗን አላየውም ምናምን። ሴቶችም ያለቅሳሉ በነገራችን ላይ ወንዶች ብቻ አበባ ለመንካት ነው የሚመስል አበባ ምን ይመስላል ትዝታሽ? አለፍን ወደቅን። ከዛ ውጭ ጓደኞቻችን ቻው ቻው ነው እንጂ ብዙም የነጊውናል አጥር ላጥርም ምናምን አልነበረንም። በእኔ ህይወት ውስጥ እንደዛ አልነበረ። አይደለም ሰኔ 30 መጡ ክረምት መለያየት ይቀርና ማታ ላይ እንደዛ ሆነ ስትሰራ ቆይተ ስትለያይ ራሱ ይጨንቅ ነበር በማግስቱ እስክትገናኝ ድረስ። ምክንያቱም ያን ጥበቡን ብቻ ነው እንጂ ሌላውን ነገር አታስበውምና ያቺ ወቅት ስትመጣ ያችን ጊዜ እንዴት ነው የምታሳልፋት የምትለው ነገር የምትፈጥርብህ ነገር አለ ያን ጊዜ። ምክንያቱም ያው በነበረው ሁኔታ ሰኔ 30 ከሆነ በኋላ ትምህርት ሲቆም አንቀጥልም ነበር ትምህርት ቤት ላይ ስለነበርና ያ በተለይ ይሄ ስነ ጽሁፉን የምናቆምበት ነገር የተለየ ነገር ይፈጥራል። ሰኔ 30 መድረክ ላይ አቅርባችሁ ታውቃላችሁ የጥበብ ስራዎችን ለተማሪዎች? ያኔ በነበርንበት ወቅት አልነበረም። ከዛ ይልቅ እንትን የምናደርገው የነበረ ጊዮን ካስታወስክ የመምህራን ማህበር አመታዊ እንትን ሲል ለምሳሌ 40ኛ አመታቸውን አስታውሳለሁ። አንዴ 40ኛ አመታቸው ላይ ቲያትር አዘጋጅተን እዚህ ያኔ ህዝባዊ ድርጅቶች ነው ይባል የነበሩ አሁን ከፍተኛ ፍርድ ቤት ችሎት የሆነው አዳራሽ ነበር። ያኔ ቲያትርም እየሄድን ልምምድ እናደርግበት ነበር። አሁን የችሎት የሆነው ከፍተኛ ፍርድ ቤት ማለት ነው። አሁን ችሎት ሆኖ አይቼዋለሁ አንዴ ገብቼ አዳራሹ ሙሉ። እዛ ሄደን 40ኛ አመት የመምህራን ማህበር 40ኛ አመት ሰርተናል። እንደዚህ ሲሆን እንሰራ ነበር እንጂ የሰኔ 30 አልተለመደም ነበር። የወላጅ ቲያትር ይሰራል። ቲያትሩ ሲደርስ ቅዳሜ ነው ፕሮግራሙ። በትምህርት ሰዓት ቲያትር አንሰራም። ቅዳሜ ከሰዓት ይሆናል። ቅዳሜ ከሰዓት ቲያትሩ መድረሱን ካረጋገጥነ በኋላ ከሰኞ እስከ ዓርብ ድረስ በሁለቱም ሸፍት ረፍት ሰዓት ላይ ፕሮሞሽናችን በሩን ግጥም አድርገን እንዘጋለን። መስታወቶችን መጋረጃ የትም ቦታ ፈላልገን ጨለማ እናደርጋለን። መድረኩ ላይ ልም ያለ ከበሮ ድለቃ ነው የሚሆነው ጉጉት ለመፍጠር። እና ረፍት የሚወጣው ተማሪ ሁሉ እንደዚህ አሰብስፎ ነው የሚጠብቅ። ያ ማለት ቅዳሜ ቲያትር አለ። ትልቅ ፕሮሞሽን ነው። በጣም ቀለል ያለ ፕሮሞሽን፣ በጣም ደስ ገጠመኞችን እስኪ እናንሳ። በዚህ ስራ መሀል ገጠመኞች ይኖራሉ ብዬ አስባለሁና እስኪ ስለነሱ እንጫወት። ቅዳሜ ሰርተን እሁድ አርፈን ሰኞ የከሰዓት ተማሪ ነኝ እና ሰኞ የከሰዓት ተማሪ ነኝ። የጧት ተማሪ ሲወጣ ቴንኪው ሚለኝ ቴንኪው ሊለኝ፣ የሚፎግረው ሊፎግረኝ ትምህርት ቤት በር ላይ ይጠብቃል። የሚገባው ተማሪም አለ፣ በእኔ ሸፍት ያለው ተማሪ። በዚያ መካከል እየተጠበቁ በመሃል ወደ ትምህርት ቤት ስመጣ መኪና አደጋ ደረሰብኝ። አደጋው በጣም ከባድ ነበር። ያን ነገር ሲጠብቁ ኦልሬዲ መርዶ ነው የመጣው ትምህርት ቤቱ ላይ እንዲህ ሆኗል ተባለ እና እሱ በጣም ትልቅ እንትን ነበር እና ማረሳው በቃ ትምህርት ቤቱን ማረሳው። ያኔ ተማሪው ሆስፒታል የነበረው የፈጠሩት ሁከት፣ ያኔ ደግሞ ሆስፒታሉ ሲቪል አይቀበልም ነበር። ጦርነቱ እዚህ ደብረ ታቦር ላይ ነበረ፣ ከባድ ውጊያ 82 ላይ ነው እንግዲህ እና ሲቪል አይቀበልም። ያው የሚያውቁኝ ሐኪሞች ናቸው ዝም ብለው ያስገቡኝ። እንገባለን አንገባም የነበረው ረብሻ ተማሪው
መምህራኖቹ የነበራቸው ክብር የነበራቸው ድንጋጤ እነ ጋሽ ዮሐንስ እነ ጋሽ አስራት ዋናው ርዕሰ መምህርና ምክትል ርዕሰ መምህሩ ከሰዓት በኋላ ራሱ አቴንዳንስ የለም እስከ ማለት ነው የደረሱት። በቃ አጠቃላይ ሁሉም ከርዕሰ መምህር ጀምሮ ተማሪው ነው የተረበሸውና እንግዲህ በአጋጣሚ ደግሞ ተርፌ እዚህ ደረጃ ላይ ደርሻለሁና እንደዚህ አይነት አሳዛኝ እንትን አሳልፈናል። በጣም ይሄ በጣም አሳዛኝ ገጠመኝ ነው። አበባ ሙሌ በቃ በጣም ዘናጭ ልጅ ሆኜ ነበር የምሰራውና ያኔ ዘናጭ ለመሆን ብዙ አልባሳቶች ምናምን አይገኙም ነበር እንደኔ እና ቲያትሩ ደረሰ። ቲያትሩ ሊታይ ሲታይ ያ አልባሳት ከየት ይምጣ? በቃ ከተማውን በሙሉ ካርሎስ የሚባል ሱሪ ነበር የሴቶች ካርሎስ የሚባል እሱም ፍለጋ ከጓደኛዬ ጋር ይዛኝ ከመጣችሁ ጋር ያልደረስንበት እስቲ ልጆችን ሳያቸው ሳቄ ይመጣል። እኔ ቀበሌ 8 ነኝ፣ ቀበሌ 6 እየተፈለጉ ሱሪ ፍለጋ ካርሎስ ፍለጋ የሆነ ጃኬት ጂንስ ፍለጋ ከዛ መጣን። ቲያትሩ ተሰራ። በቃ ተማሪው የሌለ ነው እንደዛ አይደለም። በቃ ተማሪው በጣም ተገረሙ። እንደ የሆነ ነገር አዩኝ። እኔንም እንደዚህ ሰርታ ካርሎስ ለብሳ ሲያምርባት ምናምን ያ ነገር እንዲያልወጣም ከቲያትር አልኩ። ከጓደኛዬ ጋር መጣጣው እንዴ አይነት እንትን አለ እንዲያልኩና የሚገርም ግን ከዛ የሆነ በቃ በተማሪዎች ፊት ምንም እንትን ውስጥ ገባው አይን ውስጥ ገባለ በቀላሉ ገባለና ያ ነገር እንዴ ይሄ ቀላል ነገር አይደል እንዴ ወረድ አልኩኝ። በዛውም እኔ አሁንም ይገርመኛል እንዳንዳንዶቹ ምን አለ እዚህ ጋር ተጥዶብኝ ቲያትርን እኔ ፈልጌው አርቱን ፈልጌው ብመጣ ምን አይነት አርቲስት ልሆን እንደምችል ራሴን እንትን አደረጋለሁ። ለራሴ ታውቀውና ዛሬ ትልቅ ስራዎችን እየሰራችሁ እያየን ነው። በተለያዩ ፊልሞች፣ ቲያትሮች ላይ እናያቸዋለን እና ያኔ ትምህርት ቤት የተጀመረ የጥበብ ፍቅር ነው ዛሬ ላይ እዚህ ደረጃ የደረሰውና አሁን ላሉትስ ምን ትሏቸዋላችሁ? አንዳንድ የትምህርት ቤቶች መክሊቶቻችን የምናገኝባቸው ወንዞች ናቸው እና አሁን ላሉት ታናናሾቻችን ከዚህ ቤት ነው የህይወት ጥሪያቸው የትኛው እንደሆነ ከዚህ ቤት ነው ሊያውቁት የሚችሉት። በምርምሩም ዘርፍ ሄዱ፣ በኢንጂነሪንጉም ዘርፍ ሄዱ፣ በአርቱም መጡ፣ በአስተዳደሩም መጡ፣ በምንም ይምጡ ይሄ ቤት ነው ረጋ ብለው እኔ ዘመኑ እንትን ላይ ቴክኖሎጂ ያመጣው ጣጣ ላይ ጊዜያቸውን ሳያጠፉ ያን እንኳን መጠቀም ቢችሉ ራሳቸውን የሚቀይር ነገር ሰርች እያደረጉ እያነበቡ ምን እያሉ እዚህ ቤት ላይ ትምህርት ቤት ላይ መክሊታቸውንና ነገ የሚሆኑትን ነገር ካሁኑ ማስተሳሰር ካልቻሉ አደጋ ይኖረዋል እና እንደኔ ነገ በኪነ ጥበብ ዘርፉ ገነው መውጣት የሚፈልጉ ልጆች ካሉ ደግሞ ይሄ ቤት ነው ያላቸው። ከዚያ ውጭ እነሱ አሁን በጣም ቅድም እንዳልኸው ሀብታሞች ናቸው። ብዙ ቦታ ስልጠናዎች አሉ፣ ብዙ ሙያተኞች አሉ። ባህር ዳር ላይ ትልቅ ቲያትር ቤት አለ። ከአንድ አይሉ 2 ቲያትር ቤቶች አሉ። የድርሰት ችግር የለም፣ የስልጠና ችግር የለም፣ የአልባሳት ችግር የለም። ቅድም አይታታል ልብስ ፍለጋ ውጫው በቃ ዛሬ ደውለው ሙሉ ዓለምን ይሄን ያክል ልብስ ይሄን ያክል መሳሪያ እንፈልጋለን ብትለው በሰከንድ ይመጣልሃል። ስለዚህ አቅርቦቱ አለ። ሁሉም ካልሰነፉ በስተቀር ይሄ ጎደለ የሚሉት ነገር የለም። ያኔ እኛ ስንሰራ እንዳልኩ እኔ አሁን ከአባይ ማዶ ነው የምመጣው። ቀበሌ 11 ነው ቤቴ። የአባይ ድልድይን ተሻግሬ ነው የምመጣው። በእግር ነው የምትሄደው። እንግዲህ ፀሐዩን ምኑን አስበው አናስበውም። ከዛ በኋላ ምሳ በልቼ ተመልሼ ነው የምመጣው። መጥቼ ነው እንትን የምሰራው። ያንን ፍቅሩ ስለነበረኝ እንደምንም ነገር አልቆጥረው። እንዲሁም ኋላ ላይ ልክ ያው መላለስም ስለነበር እኔና ሙልቀን የተማሪ ተወካይም ስለነበር አይሆንም እዛ ድረስ አትመላለስም ብሎ እሱ ዶርም ስለነበረችው ቤተሰቦቹ ጋር እንትን ብለን ከነሱ ቤት እኖር ነበር። የመጀመሪያውን ጉዞ ወረታ ሳይተናል። አዲስ ዘመን ጎንደር ከተማ ድረስ ሄደናል። ያኔ ስንሄድ እንግዲህ ምን ተከፈላችሁ ብለን ብትለን የነበረን ክፍያ ቀድሞ ሳቀኛ ነገር አለ። ገቢ ካለ ደህና ተመልካች ከተገኘ ቀይ ወጥ ትጋበዛለህ። በስዋብሽ ከዛ ውጭ ሽሮና አይነት ከበላን በቃ ደስተኞች ነው። እኛ የምንፈልገው ተመልካች አይቶ መደሰቱን ብቻ ነው የምንፈልገው እንጂ ምንም እንትን ሲጀመር በዚያ እድሜ ፊልድ መሄድ ትልቅ ነገር ነው አይደል? ጎንደር እንሂድ ተብለን በቃ ጎንደር አፈር እየበላህ አትሄድም። እንደውም ታስታውሳለህ ጊዮን ገብርኤሏ ሆቴል ነበር መጀመሪያ ላይ ያለው ወረታ ላይ ለ2 ለ3 አንድ አልጋ እንይዛለን። በቃ ደህና ገቢ ከተገኘ ሚስቶ ቀይ ወጥ ከተጋበዝክ
ደስተኛ ነህ። በቃ ሌላ ጥያቄ አታነሳ። ምን ልል ፈልጌ ነው ሙያውን የበለጠ እንወደው ነበር። እንደዚህ ሆኖ እያልኩ አይደለም፣ ግን ያሁኑ ትውልድ ቻሌንጅን መወጣት አለበት። አዎ ያሁኑ ትውልድ ገንዘብን ብቻ መሰረት ማድረግ የለበትም። መሰረቱ ትምህርት ቤት ነው። ትምህርት ቤት ላይ የሚኖሩ ነገሮች ናቸውና ያኔ መምህራን እንዳልኩ ነው። መምህር ኢሳያስ ሰለሞን በጣም ከፍተኛ ፍቅር የነበረው ነው። በጣም አቅርበው በጣም አንባቢ ነው። የሚገርም ነገር መጽሐፎችን እንድናነብ ከራሱ እያወጣ ይሰጠናል። ላይብራሪ ብቻ ሳይሆን ሁሌ ያገኘናል፣ ይመክረናል፣ ምን ይለናል፣ እንዴት መሄድ እንዳለብን። እሱ ከሄደ በኋላ ደግሞ መምህር ጥላውን ደግፌ መጣ። ቤቱ ድረስ ይወስደናል። የእውነት ነገር ነው የምነግርህ። ቤቱ ድረስ ይወስደናል። ቤተሰብ አድርጎ የተለየ ፍቅር ነው የሚሰጠን። በቃ እና ከዛ በኋላ ከሰራን በኋላ የነበሩ መምህራን ይሄ ያለንበት ቅድም ጊዮን ሲገልጽልህ ነበር የብስክሌት ፓርኪንግ ነው። ይሄ እዚህ ጎናችን ላይ የመምህራን ሻይ ቤት ነው። እኛ ስንሄድ በደስታ ነው የሚቀበሉ። ሁሉ የነበረውን ፍቅር ነው የምታየው። መምህራኖቻችን የነበረው ፍቅርና ሁለተኛ ረሽም መጣ ወደ አንቺ ወይ ትምህርት ቤት ትታሻያል ታስበሽ ይኖራል እስከ ዘላለም። ዛሬ እንድንገናኝ ከአመታት በኋላ ትምህርት ቤቱ ላይ ልትመጡና ትዝታችሁን መለስ እንድንጫወት ያደረግ ነው። ያው ሰኔ 30 የሚከበር ነው፣ የሚናፈቅ ነው፣ የሚጓጓ ነው እና ተናፋቂ የሚያደርጉ ነገሮች ቀደም ሲል አንስታችሁልኛል። እንደው ሰኔ 30ን ስታስቡ ማትረሷቸው ወዳጆች ይኖሩ ይሆን? የተለየ ነገር አብራችሁ ያሳለፋችሁበት የተማሪነት ህይወትን ደግሞ እናምጣሱ። ከቲያትሩ ጎን ለጎን ትምህርት አመቱን ሙሉ ቀጠላችሁ፣ ስነ ጽሁፉ ላይም ድራማው ላይም አብራችሁ ስትሰሩ ቆይታችሁ ምትለያዩበት ነበርና እንደው እንዴት ነበር ሰኔ 30 የምታሳልፉት? ክበቡ ላይ ቲያትር ክበቡ ላይ የነበርን ልጆች አብዛኛዎቻችን በጣም ጭንቅ ነው የሚሆንብን። በተለይ ሴቶች እህቶቻችንን አናገኛቸው። ወንድ ለወንድ እንኳ ያኔ ከተማውም ትንሽ ነው፣ ጠበብ ያለ ነው። ፊልምም ለማየት ምንም እግር ኳስም ሲኖር ምናምን ትገናኛለህ። ግን ሴቶቹ ጋር ግን የመገናኘት እድልህ በጣም እንትን ነውና አንድ እሱ ነው። ሁለተኛ ደግሞ መድረኩ መቅረቱ ደግሞ ራሱን የቻለ አንድ ህመም ነው። አዎ ከዚያ ውጭ በግልህ የምትቀርባት አብረህ የምትማር ተማሪ ልትኖር ትችላለች። አብሮህ የሚማር ተማሪ ሊኖር ይችላል። ክፍልህ ውስጥ ጥሩ በጥባጭ ነበረ ይኖራል። እሱን ስታጣውም ቅር ይልሃል እና ብዙ ነገር ታጣበታለህ። ምንድነው ኦልሞስት መለያየት እኮ ነው። ሰኔ 30 መለያየት ነው እና መለያየት ነውና ከነመለያየቱም ሀዘንም ደስታም ይዘው የሚለያዩ አሉ። አሁን ቅድም አቢቲ እንዳለችው ሚቀር ተማሪ ይኖራል እዚያው። በዚያ ላይ ደግሞ ክፋቱ ሸፍት ደግሞ ላንገናኝ እንችላለን። አሁን እኔ ብቀርና እነሱ ያልፉ መስከረም ላይ መምጣቱ አይደለም ሸፍት ደግሞ አንገናኝም እሱ ደግሞ እና ብዙ እንትን ነገር ነው ያለው እና ከባድ ነው። አብሮን ይደክሙ ይለፉ የነበሩ እንግዲህ የት እንዳሉ እንኳን ማናቃቸው ብዙ ልጆች አሉ። ግን ያኔ ከፍተኛ ሚና የነበራቸው እነዚህ ልጆች ማስታወሱ መልካም ነው ብዬ አስባለሁ። እስቲ ጊዮን የምታስታውሳቸው? አሁን እዚህ አሁን ሀገር ውስጥ መሰረቱ ሙሉጌታ እዚህ ነች። እጅግ በጣም ጀግና አክተር ነበረች። እንግዲህ እህል ውሃ የሚባል ነገር አላጋጠምም። አብረው አልዘለቀችም። ለብዙ ሴቶች ምሳሌ የነበረች ልጅ ናት። በቃ አክተር ልክ ናት። በቃ ዘውዴ ተፈራ አዲስ አበባ መሰለችኝ። እኛ ጋር ንጋት ላይ የነበሩትን ነው ማለት ነው። ከዚህ አብረን ነበር። ከዛም ስንወጣ ንጋት ላይ በነገራችን ላይ አልፋና ንጋት የሚሉ የኪነ ጥበብ ማህበራትን ስንመሰረት እዚሁ ትምህርት ቤት ላይ የነበሩ ልጆች ነው። የዘመን ልዩነት ነው ያለው። እዚህም የነበሩ ናቸው። በእድሜም የኛ ታናሾች ስለሆኑ እዚህ ሃይስኩልም ሲመጡ ከኛ በኋላ ነው የመጡት። ለዚያ ነው እንጂ በኋላ ስቲልም አብረን እንሰራዎች ጋር ብዙዎች ነን። ከዛ ውጭ ጸገነት ተስፋዬ ጎበዝ ደራሲ ጎበዝ ተዋናይም ነበረች። ከ3 አመት በፊት ከእንግሊዝ መጣ አግኝታኛለች። እንግሊዝ ነው የምትኖረው እሷ። ኤፍሬም እንግዳ ወርቅ ስዊድን ነው የሚኖረው። አለማየሁ መገርሳ ብዙውን ጊዜ ውጭ ነው የሚያሳልፈው። እንደዋወላለን። ኢትዮጵያ ሲመጣ ሁሌም ይደውልልኛል። እንግዲህ አሁን አንተ ባይን ካጣቸው ውጭ ካሉት ሰዎች እነዚህ አሉ። ሌሎችን እስኪ አንተ አስታውስ። አሉ በርግጥ በርከት ያሉ ናቸው። እንግዲህ እነ አጸደ ካህሊው የጋሽ ግርማይ
ባለቤት የነበረች አጸደ ካሌ እንግዲህ ነው ትኖር አጸደ ሁሌም ከምናስታውሳቸው ሰዎች መካከል አንዷ ናት። እዚህ የድሮ ስቴዲየም ፊት ለፊት ብለን የምንለው ሁለት ጎረቤት ትዕግስትና ማስረሻ እነሱ የሚባሉ ልጆች ነበሩ። እነ ጌታ በሁሉ እነ ተመስገን ዘነበ ጎበዝ ደራሲ ነው በነገራችን ላይ። እሱም አሁን አዲስ አበባ ነው ያለው። እነ መንሱር መሐመድ እና አበባ አስማማው አብረው ነበሩ። እነ ሳሙኤል ሀጎስ ነፍሱን ይማረውና በጣም ሃይማኖት ዘለቀ በየነ ጓድ ዘለቀ ክፍለ ሀገር ይሰባ አንደኛ ጸሐፊ ነበሩ አባቷ። እነ ወለጋ ተስፋዬ እዚሁ ቅርባችን ያሉ የማንረሳቸው እንግዲህ መቼም የኛ አርገው ነግሬው ቅሩ እና ኃይሌ ዜማ ደራሲ ነው፣ ግጥም ደራሲ ነው፣ ጎበዝ ተዋናይ ነው፣ ጎበዝ ሰዓሊ ነው። የሽጥላ ሰማኸኝ ሰዓሊ ነው የነበረው። የሽጥላ ሰማኸኝ ኃይሌ ያበራን መቼም አትረሳም። ኃይሌማ አውራው ነው። የቲያትር ክፍሉ ርዕሰ መምህር ማለት ነው። የቲያትር ክፍሉ ርዕሰ መምህር ነው። ከዚያ ውጭ ይስማው መጽሐፍ ይስማው ይመር ቀበሌ 5 ጆርጅ ባሪያው ሁለቱ በተለይ እዚህ ቲያትር ሲኖር እንደ ጋርድም ያገለግሉን ነበር። ከጦር ቤት ነው የመጡት። ያኔ እነሱን ቀና ብሎ ማን ወንድ ነው ማን በዞሩበት ዞሩ። እነ አዜብ ገብረ ኢየሱስና ዮናስ ገብረ ኢየሱስ የመምህር አዛለች ትያዛለች ልጆች ነበሩ። ትያዛለች ልጆች ብዙ ነበሩ። ኧረ ብዙ ነው። እነሱ ናቸው ሙሉ የራሱ ሙሉ ቀን አሁን የሱ ሙሉ ቀን ታደለ ከመስራቾች ውስጥ ነው። ጥበብ ይርቃል ብዬ አስቤ አላውቅም። እኔ አንድ ሰው ላስታውሳችሁ ማለት ጊዮን ጋር እያወራን እሱማ ዋናው የጣና ዋናው እንትን ነበር ብሎኛል። ሽመልስ ከበደ አቡናችን ዋናው በቃ በሳቸው ጸሎት ነው መድረክ የሚከፈት። ያው በሽመልስ እንግዲህ ያው በዚህ በትምህርት ቤትም በአማተር ቲያትር ክበቦች በነገራችን ላይ ያኔም እንደዚህ ነው ሽመልስ። በጣም የሚገርም ነው። በጣም ያኔም እንደዚህ ነበር። ያኔም አንድ ታሪክ ላውራ እንፋጃለን ምን እንላለን። እሱ ነው ሁሉን ነገር የሚሸከም። ካነሳን አይቀር ሽመልስን ካነሳን አይቀር ያው ምግብ ስንበላ ጸሎት ካልተደረገ ይላል ሽመልስ። ሁላችሁም ታውቃላችሁ። እና ለዚያ ነው የተገንጥዬ ብቻዬን ማዘዝ እርቦን ምናምን ከሆነ ምግብ እንትን የሚባለው ያው ቲያትር ስትሰራ ፉሌንግዝ የሚባሉና ዋን አክት ፕሌይ የምንላቸው አሉ። ባላንድ ገቢርና የሙሉ ጊዜ ቲያትር የምንለው ማለት ነው። እና ልክ ሁሉም ተርቦ ከሆነ ሽመልስ ጸሎት ሲጀምር እንዳያስረዝመው ሽሜ ባላንድ ገቢር አድርገው ጸሎቱን አሳጥረው ነው ሽሜ ባላንድ ገቢር ዋን አክት ፕሌይ ሽሜ ዋን አክት ፕሌይ ምግብ ታዞ ደግሞ አንተ ጀምር ይባላል። ምግብ ስናዝ ጀምር ጸሎት ይባላል። ገና እስኪደርስ ጀምር ይባላል ሽመልስ። እና ሽሜ በጣም የተለየ ባህሪ የነበረው ልጅ ነው። አንተ ህሊና ከሌለህ ማይታዘዝ ትእዛዝ ታዘዋለህ። አዎ ሄደህ አሁን ያረፍንበት ሆቴል ላይ ሄደህ ይሄ ሆቴል ቆሽሿል ካልከው ሊያጸዳ ይችላል። እና የሱ የተለየ ስብዕና ነው። ኧረ በጣም አልፋ ላይ የነበሩት እነ ልዑል ተፈሪ፣ ኑረዲን ኢሳ፣ መላኩ ታደሰ፣ እነ አበባ እያሌው፣ ስነ ጥበብ ኃይሉ፣ እነ ሸዊት ታደሰ፣ ዳኛቸው መኮንን እነ ማስተዋል አለሙ ኑሪት ስነ ጥበብ መጀመሪያ መጣችኝ ያልኩ ስነ ጥበብ ነች። ውጭ ነች ያለችው። ውቢት ንጋት ናቸው። በቃ በርካታ ናቸው። በጣም ብዙ ናቸው። ይቅርታ ነው የምንጠይቀው። የረሳናቸው ነው። እነዚህንም አለመርሳታችን ሊያስመሰግነን ይገባል። ቀን መቁጠር በዚህ እንታያለሽ። በዚህ 33 ዓመት ረጅም ዓመት ነው በጣም። እና ሰለሞን እግረ መንገዱን ያስታወስከን ነገር በዚህ አጋጣሚ እንዲሁ አሁን ድንገት ስለሆነ ይሄን ፕሮግራም ያደረግነው የረሳናችሁ ልጆች ካላችሁ ይቅርታ እንጠይቃለን። በጣም ይቅርታ ነው የምንጠይቀው። ቅድምም ደግሞ የተናገርነው ነገር አለ። አንድ ቲያትር እዚህ ቤት ላይ መስራት አለብን። ስለዚህ ሙሌ
በሰሌፊት የኔ ኃላፊነት ውሰድ ቴሌግራም ቻናል ክፈት ያልፋና የንጋት አማተር ክበባት የነበሩ ልጆች ተገናኝተን በቃ ትምህርት ቤታችን ቴንኪውን በለው ከ30 ምናምን አመት በፊት ኮትኩቶ አሳድጎናል ይህ መድረክና ዛሬ እንጎብኘው የሚለው የኔ ምኞት ነው። መልካም ነው እንግዲህ ከተቻለም ደግሞ ያን አብረውን የነበሩ ልጆች በተለያየ አካባቢ እንዲቀላቀሉ ነው በተለያየ አካባቢ ያሉ ልጆች አጋጣሚ ሆኖ እንደው ሰብሰብ ብለን አንድ ቀን ትዝታችን እንዳልኩ መገናኛም ቢሆነን ውጭም ያሉ ቤታቸው ነው። በጣም ነው ማመሰግናችሁ። እንግዲህ ከ33 አመት በኋላ ጣና ሐይቅ ትምህርት ቤት ላይ በርካታ የጥበብ ሰዎችን ያፈራው ጣና ሐይቅ ትምህርት ቤት ላይ መጣችሁ ትዝታችሁን ስላካፈላችሁኝ ደስ የሚል ጊዜ ስለተጨዋወትን በጣም ነው ማመሰግናችሁ። እንግዲህ ለሁሉም የጥበብ ወዳጆች ባሉበት እንግዲህ የእናንተ ናፍቆት ይድረሳችሁ የትምህርት ቤቱ ናፍቆት ይድረሳችሁ ብለናል። አሜን ቴንኪው እኛም እናመሰግናለን። በጣም አመሰግናችኋለሁ። በጣም ደስ የሚል ጊዜ ነው ያሳለፍነው። ከ33 አመት በኋላ መጣን ትዝታችሁን አየን። በርካታ የጥበብ ሰዎችን ያፈራውን ጣና ሐይቅ ትምህርት ቤትም ደግሞ እንግዲህ በሰኔ 30 የመጨረሻዎቹ ቀናት ትምህርት ቤቶች የሚታወሱበት ልዩ ቀን ነውና በዚህ ቀን ተገኝተን የ30 ትዝታችሁንም እንዲሁም ደግሞ በኪነ ጥበብ ስራ የነበራችሁን ፍቅር የዘለቃችሁበትን መንገድ አነሳነ። ጊዮርጊስ ሰገድ፣ አበባ ከበደ፣ ሙሉጌታ ባየ አብራችሁን ስለነበራችሁ ከልብ እናመሰግናለን። ውድ ተመልካቾቻችን ጣና ሐይቅ ትምህርት ቤት እንግዲህ በርካታ ጥበብ ሰዎችን ያፈራ ትልቅ ትምህርት ቤት ነው። ለሁሉም ክብር አለን። ለመምህራን፣ ለተማሪዎች፣ ለትምህርት ቤቱ ማህበረሰብ በሙሉ ትልቅ ክብር አለን። የዛሬው የቅዳሜ ቡና ልዩ ዝግጅታችን ይህን ይመስል ነበረ። በያላችሁበት አብራችሁን ስለነበራችሁ ከልብ እናመሰግናለን። ጤና ይስጥልን። ወዳንቺ ወይ ትምህርት ቤት ትታሻያ